በዛሬው ቪዲዮአችን ስለ ዩቲዩበሮች ሚስጥር ላወጣ ነው። በጣም የምንወዳቸው ዩቲዩበሮች ኮንቴንቶቻቸውን በጣም የምንወድላቸው ዩቲዩበሮች ከዩቲዩብ በወር እስከ ስንት ዶላር ድረስ ያገኛሉ የሚለውን ነገር ሙሉ ዲቴል ትክክለኛ መረጃ እሰጣችኋለሁ። እዚህ ጋር የምትመለከቱት ቁጥር በጣም ሊያስገርማችሁ እንደሚችል እርግጠኛ ነኝ። ይህንን ቪዲዮ የሰው ገመና ለማውጣት ወይም ደግሞ ገቢያቸውን ስንት ነው የሚለውን ነገር ለማሳየት ብዬ አይደለም። አንደኛ የእናንተ ስሜት እንዲነሳና ዩቲዩበር ለመሆን እንድትነሳሱ ነው። ሁለተኛ ነገር ደግሞ ስለ ዩቲዩብ ሙሉ መረጃ እንዲኖራችሁ ይከፍላል አይከፍልም ብላችሁ ብዙዎቻችሁ ጥርጣሬ ላላችሁ ሰዎች ይሄ ትልቅ መረጃ ይሆናችኋል። ስለዚህም እንግዲህ የዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ የምትለዋን በመጫን የደወል ምልክቱን ጭናችሁ ቤተሰብ እንድትሆኑ ጋብዝኩኝ። ይሄን ቪዲዮም ላይክ ያደርጋችሁ አበረታቱኝ። ወደ ቪዲዮ። ስለዚህም እንግዲህ በአንደኛ ላይ የምናስቀምጠው እንደምትመለከቱት እዚህ ጋር ከዶንኪ ቲዩብ ወይም ደግሞ እሸቱ መለሰ እንሄዳለን ማለት ነው። የመጀመሪያው ቻናሉን ትልቁን ቻናል ነው የምናይለት። እዚህ ጋር ኖርማሊ ምንድነው የምናደርገው ዶንኪ ቲዩብ ብለን እንጽፋለን። ከዛ በኋላ እዚህ ጋር ሰርች በምናደርግ ሰዓት ላይ እንደምትመለከቱት እዚህ ጋር አንደኛ ላይ ያለው እዚህ ጋር ዶንኪ ቲዩብ የሚለው ነው። እሱን ክሊክ እናደርጋለን። እንግዲህ ያው ቀጥታ ወረድ ስንል ከ3 ሚሊዮን 160 ሺህ ሰብስክራይበር ያለው ነው ማለት ነው። ሰብስክራይበሩ ቪው 618 ሚሊዮን 311561 ነው ማለት ነው። እዚህ ጋር እንደምትመለከቱት 2006 ቪዲዮዎችን ሰርቷል። በጣም ብዙዎቻችን የምንወደው ነው። እኔም በጣም ነው የምወደው እሸቱን። በጣም ይለፋል። የልፋቱንም ደግሞ እያገኘ ነው ማለት ብለን የምናስበው ነው። ስለዚህም እንግዲህ ያለውን ነገር ደግሞ ምናየው ይሆናል ማለት ነው። በወር ስንት ያገኛል፣ በአመት ስንት ያገኛል የሚለውን እያንዳንዱን ነገር ካልኩሌት እያደረግን አሳያችኋለሁ ማለት ነው። ስለዚህ እንግዲህ በወር ኖርማሊ ሰብስክራይበር እስከ 30 ሺህ ሰብስክራይበር እንደሚያገኝ ነው እዚህ ላይ ሙሉ ለሙሉ አናሊቲክሱ የሚያሳየው ማለት ነው። በጣም ይሄ ትልቅ ትክክለኛ በስርዓት ትክክለኛ ያለ ዳታ ነው። ኖርማሊ ግምት ወይም ደግሞ ገስ የሆነ ነገር አይደለም። ከዛ ውጪ ደግሞ እዚህ ጋር እንደምትመለከቱት በወር ውስጥ ከ7.7 ሚሊዮን ቪው በላይ ያገኛል ማለት ነው። 7.7 ሚሊዮን ማለት በጣም ትልቅ ነው ኢትዮጵያ ውስጥ። ያው በጣም እሱም አሪፍ ነው። በጣም ብዙ ኮንቴንቶችን ይሰራል ምናምን እንደምትመለከቱት ማለት ነው። እንግዲህ በጣም አሁን ላይ በጣም ሰስፔንስ አድርጎ ልባችሁን ሰስፔንስ አድርጎ ሰቅሎት ወደሚጠብቀው ትልቁ የገቢ ስንት ያገኛል የሚለውን ነገር ደግሞ ሙሉ ለሙሉ እዚህ ጋር ላሳያችሁ ማለት ነው። ስለዚህም እንግዲህ ታዲያ ይሄ ዩቲዩበር በወር ውስጥ ለምሳሌ በጣም አሪፍ ቪዲዮዎች የሚሰራ ከሆነ በጣም ብዙ ክሩ አዋቅሮ ነው የሚሰራውና ይሄ ዩቲዩበር ታዲያ በወር ውስጥ ስንት ያገኛል ብላችሁ እርግጠኛ ነኝ በጣም አይምሮአችሁ ውስጥ እያሰባችሁ ልባችሁ ሰቅዞት ሊሆን ይችላል። ስለዚህ አሁን ወደ ገቢው ጋር እንሂድ ማለት ነው። ይሄ ዩቲዩበር ኖርማሊ እንደምትመለከቱት እዚህ ጋር ከመንዝሊ ከ1900 ዶላር እስከ 31000 ዶላር ድረስ ይሰራል ማለት ነው። ይሄ ማለት ለምሳሌ ከ1900 እንዴት እስከ 31000 ደረሰ ብላችሁ ብታስቡ ኖርማሊ ምንድነው ትንሹ በጣም ዝቅተኛ ይሄ ዩቲዩበር ለምሳሌ በውስጥ ቪዲዮ ባይሰራ የበፊት ፕሪቪየስ ቪዲዮዎቹ እየታዩ ብቻ እስከ 1900 ዶላር ድረስ በጣም ዝቅተኛ አገኘ ቢባል እስከ 1900 ዶላር ድረስ ያገኛል ማለት ነው። ስለዚህ እስቲ አሁን ለምሳሌ ይሄንን ካልኩሌት እናድርገው። ከዛ አሁን ላይ በ148 ዝም ብለን ብንመታው ስንት ያገኛል ማለት ነው? 281200 ዶላር ድረስ ያገኛል ማለት ነው። ይሄ ማለት በጣም በዩቲዩብ በጣም ከለፋችሁ ምን ያህል ይሄ አነስተኛውን ነው ካልኩሌት ያደረግነው። ለምሳሌ 1900ን ሲምፕሊ ነው ካልኩሌት ያደረግነው። አሁን ላይ በጣም ትንንሽ የሚባሉ ዩቲዩበሮች ራሱ በዩቲዩብ ኦቶሜሽን የሚሰሩ ኖርማሊ ይሄንን ገቢ አሁን ላይ በጣም በቀላሉ የሚያገኙት ነው። እሱ ደግሞ የመጨረሻው ሚኒመም በጣም አነስተኛ የሚባለው የገቢ መጠኑ ነው ማለት ነው። ስለዚህ አሁን 31000 ቢያገኝ ደግሞ 31000 ሊያገኝ የሚችለው እንዴት ነው? በጣም ለምሳሌ በዩቲዩብ ላይ በጣም ላይክ እንደ ሰግጥ ፈምስ በደንብ ጥሩ አድርጎ በደንብ ቢሰራ ወይም ደግሞ በጣም ከወር በደንብ አሪፍ አድርጎ ቪዲዮዎችን ቢሰራ ከዛ ውጪ ደግሞ ጥሩ አድቨርታይዝ ቢያጋጥመው ቀጥታ ምን ያደርገኛል እስከ 31000 ዶላር ድረስ በዩቲዩብ ማግኘት ይችላል ማለት ነው። 31000 ቢያገኝ ለምሳሌ ስንት ያገኛል ማለት ነው? በኢትዮጵያ ብላችሁ መምታት ትችላላችሁ። 148000 ከዛ በ148 ዝም ብላችሁ ብትመቱት 4,588,000 የኢትዮጵያ ብር በወር ውስጥ ማግኘት ይችላል ማለት ነው። ይሄ ዩቲዩበር ለምሳሌ በወር ውስጥ ኖርማሊ ለክሩ የተለያየ ለምሳሌ 1 ሚሊዮን ብር ይጨርስ ብላችሁ ዝም ብላችሁ አስቡ። ከዛ በኋላ ሊያገኝ የሚችለውን ነገር ዝም ብላችሁ ካልኩሌት ብታደርጉት አንድ ዩቲዩበር ምን ያህል ትልቅ ካምፓኒ አቋቁሞ ከሚሰራ ሰው ምን ያህል የተሻለ እንደሆነ ማየት ትችላላችሁ ማለት ነው። ይሄን ነገር ቀደም መግቢያ ላይ እንደነገርኳችሁ ይሄንን የገቢ ምንጫቸው እንደዚህ ካልኩሌት አድርጌ ማሳያችሁ የሰውን ገመና ወይም ደግሞ የነሱን የለፉበትን ገመናቸውን ለማውጣት ብዬ ሳይሆን ኖርማሊ እናንተ በደንብ ያለውን ነገር እንድታውቁትና ኦልሞስት ብዙዎቻችሁም ስሜታችሁ እንዲመጣ ከዛ ውጪም ደግሞ ስለ ዩቲዩብ ብዙዎቻችሁ ጥያቄ ያለባችሁ
ይከፍላል አይከፍልም የሚለውንና ምን ያህል ያገኛሉ የሚለውን ነገር በደንብ እንድታውቁት ስለምፈልግ ነው። ብዙዎቻችሁ ኢትዮጵያ ውስጥ ባለ አድቨርታይዝ ብቻ የሚኖር ይመስላችኋል። ማለትም ኖርማሊ አሁን ለምሳሌ ትልልቅ ዩቲዩበሮች ወይ ምናምን ሲሆኑ ኢትዮጵያ ውስጥ በሚያገኙት የማስታወቂያ ብቻ የሚኖሩ እንዳይመስላችሁ ለማለት ነው። ስለዚህ አሁን ወደ ቀጣዩ ደግሞ ኖርማሊ አመታዊ ቢያንስ አመታዊው ምን ያህል ያገኛል ብላችሁ ብታስቡ በጣም አነስተኛው ከ25000 እስከ 398000 ዶላር ድረስ በአመት ውስጥ ቢያንስ በአመት ውስጥ ከዩቲዩብ ሪቬኒው ወይም ደግሞ ኢንካም ጀነሬት የሚያደርገው ከዩቲዩብ ከ25000 እስከ 398000 ኢንካም ጀነሬት ያደርጋል ማለት ነው። ይሄ ማለት በኢትዮጵያ በትመቱት የትየለሌ ነው በጣም ማለትም ለምሳሌ ትንሹን ብንመታው እንኳን 25000 ብትመቱት ኦልሞስት ወደ 2 ሚሊዮን 3 ሚሊዮን ምናምን አካባቢ ይገባል። ይሄን እናንተ ካልኩሌት አድርጉት። ወደ ሌላ ዩቲዩበር ደግሞ ልግባና ላሳያችሁ ማለት ነው። ብዙዎቻችን እንደቀላል እየገባን ኖርማሊ ዜና የምናይበት በየቀኑ ዴሊ ኒውሶችን ወይም ደግሞ ቀጥታ ያሉ ዜናዎችን የምናይበት በጣም በቀላሉ እኛ ምንንም ሳይታወቀን የምናየው ፈታ ዴሊን እና ማለት ነው። ፈታ ዴሊን እርግጠኛ ነኝ ብዙዎቻችሁ ታውቁታላችሁ ወይም ደግሞ በተለይ ደግሞ ትልልቅ ሰዎች በጣም የሚያውቁት ቻናል ነው። ኖርማሊ ፈታ ዴሊ ከ1.7 ሚሊዮን በላይ ሰብስክራይበር ያለው ነው ማለት ነው። እንደምትመለከቱት እዚህ ጋር አጠቃላይ ሪቬኒው ስናይ ይሄ ቻናል 1 ሚሊዮን 700 ሺህ ምናምን ሰብስክራይበር ያለው ነው። 512 ሚሊዮን 225556 ቪው እስካሁን ድረስ አለው ማለት ነው። ከ6600 በላይ ቪዲዮዎችን ሰርቷል። በአጠቃላይ የተከፈተውም ሜይ 24 2017 ነው ማለት ነው። በውጮቹ ኦልሞስት የዛሬ የተወሰኑ አመታት ወደ 7 ምናምን አመታት ድረስ ሆኖታል ማለት ነው። ስለዚህ እንግዲህ አጠቃላይ በመናይ ሰዓት ላይ እንደምትመለከቱት እዚህ ጋር ወረድ ስንል በወር ውስጥ ይሄ ዩቲዩብ ቻናል እስከ 10000 ሰብስክራይበር ድረስ በየወሩ እንደሚያገኝ ነው ማለት ነው። እዚህ ጋር ኤናሊቲክሱ የሚያሳየው እያንዳንዱ ነገር እስከ 10000 አዳዲስ ያንን ቻናል የሚቀላቀሉ ሰዎች ሜምበሮች እንዳሉ ነው ማለት ነው። ከዛ ውጪም ደግሞ በየወሩ ከነዚህ ቪዲዮዎቹ 5.5 ሚሊዮን እይታዎችን በየወሩ ያገኛል ማለት ነው። ስለዚህ ታዲያ እነዚህን እይታዎችና በየወሩ 10000 ሰብስክራይበር ካገኘ ምን ያህል ገቢ ያገኛል ብላችሁ እርግጠኛ ነኝ ብዙዎቻችሁ አስባችኋል። ስለዚህ እንግዲህ ወደ ገቢው ጋር በመንሄድ ሰዓት ላይ መንዝሊ ኢስቲሜት የሚያደርገው ከዩቲዩብ ኖርማሊ ከምንም ውጫዊ ከሆኑ ወይም ደግሞ ይሄ ከካምፓኒዎች ጋር አግሪ ከሚያደርገው ማስታወቂያ ውጪ ከዩቲዩብ ብቻ የዩቲዩብ ማስታወቂያ ብቻ ላይ አድቨርታይዝ በመሄድ ብቻ የሚያገኘው ገቢ ከ1400 እስከ 22000 የአሜሪካ ዶላር ያገኛል ማለት ነው። ስለዚህ ይሄን ኖርማሊ ካልኩሌት ብታደርጉት ኖርማሊ ከዶንኪ ቲዩብ ጋር በጣም የተራራቀ ነው። ነገር ግን ደግሞ ይሄ ቀላል ገቢ አይደለም ማለት ነው። ዝም ብላችሁ 1400ን ብትመቱት በጣም ይሄ ማለት ሚኒመም በጣም አነስተኛው የመጨረሻው ይሄ ቻናል አላገኘም ከተባለና ዜሮ ከሆነ 1400 ዶላር ያገኛል በየወሩ ማለት ነው። ስለዚህ ይሄን ካልኩሌት ብታደርጉት በ148 ከረንትሊ ዝም ብሎ ባለው እንኳን አሁን ብትመቱት 207200 ብር አጠቃላይ በየወሩ ከዩቲዩብ ያገኛል ማለት ነው። ዜና በማንበብ ብቻ ይሄንን ነገር ማወቅ ያለባችሁ። ይሄንን ዜናው ከየት ነው የሚያገኘው? የተለያዩ ለምሳሌ ቢቢሲ የተለያየ የዜና ማሰራጫዎችን ዓለም ላይ ካሉ መረጃዎችን በመሰብሰብ የሚያገኙ ዩቲዩበሮች ናቸው ማለት ነው። ከዚህም ተያያዥ ደግሞ ለምሳሌ የአቤል ብርሃኑንም በጣም ዜና ላይ ብቻ በብዛት በመስራት የምናውቀው ዩቲዩበር አቤል ብርሃኑ ስንት ያገኛል የሚለውን ሶስቱንም ቻናሎች በደንብ በዝርዝር አሳይቼ ገቢውን ማየት ትችላላችሁ ማለት ነው። ስለዚህም እንግዲህ በ1400 ወደ 207200 ብር በኢትዮጵያ በየወሩ በጣም አነስተኛ ከተባለ በየወሩ ይሄን ያህል ገቢ ያገኛል ማለት ነው። ስለዚህ ደግሞ በደንብ ከሰሩና ትልልቅ በደንብ በየወሩ ጥሩ ዜናዎችን እየለቀቁ ጥሩ እይታ ካገኘ እስከ ስንት ሺህ ያገኛል ማለት ነው? 22000 የአሜሪካ ዶላር ያገኛል ማለት ነው። በኢትዮጵያ ይሄንን ብትመቱት ኖርማሊ ስንት ነው? 22000 ዝም ብላችሁ ምቱት እስቲ። ይሄን እንደዚህ ብትመቱት ሲባዛ በ148 አድርጉትና ከዛ በኋላ ካልኩሌት ብታደርጉት 3,256,000 የኢትዮጵያ ብር ከዩቲዩብ በየወሩ ማግኘት ጀነሬት የማድረግ አቅም አለው ማለት ነው። 3 ሚሊዮን ማለት በየወሩ ለማግኘት ኦልሞስት እርግጠኛ ነኝ ትልልቅ ካምፓኒዎች እንኳን ሪቬኒዋቸውን ማለትም ከምንም ነገር ነፃ በሆነ መልኩ 2 ሚሊዮን ብር ቢገኝ በጣም ትልቅ ነገር ነው። ኖርማሊ እንደምታዩት ከዩቲዩብ ግን በደንብ ከተሰራ ምን ያህል ሊገኝ እንደሚችል በደንብ እንድታውቁት ነው። መግቢያ ላይ ቀደም እንደነገርኳችሁ ሁሉ አሁንም የሰዎችን ገመና እዚህ ጋር ለማውጣትና ለመናገር ብዬ ሳይሆን
ብዙዎቻችሁ እንድትማሩና አይምሯችሁ ውስጥ ስለ ዩቲዩብ ጥያቄ ያለባችሁ ካላችሁ እንድታውቁት በማለት ነው ማለት ነው። አሁንም ወደ ቀጣይ አመታዊ ገቢው ከዩቲዩብ ይሄ ፈታ ዴይሊ በጣም አነስተኛ አገኘ ከተባለ ስንት ያገኛል የሚለውን ነገር አሳያችኋለሁ። እንደምትመለከቱት እዚህ ጋር እንግዲህ ከ19000 የአሜሪካ ዶላር እስከ 303000 የአሜሪካ ዶላር የማግኘት ነገር ፕሮባቢሊቲ ሙሉ ለሙሉ አለው ማለት ነው። ፕሮባቢሊቲ አይደለም ይሄ ነገር ኖርማሊ የተገኘ ዳታ ላይ ተመስርቶ ነው ይሄንን ነገር እያንዳንዱን ኤናሊቲክስ የሚሰራው። ኖርማሊ ምንም አልሰራም ከተባለ በየአመቱ 19000 የአሜሪካ ዶላር ጀነሬት ያደርጋል ማለት ነው ይሄ ቻናል። ከዛ ውጪ ደግሞ በደንብ ከሰራና ጥሩ አድርጎ ከሰራ ደግሞ ከ303000 በላይ የአሜሪካ ዶላር ያገኛል ማለት ነው። 303000 እንግዲህ ካልኩሌት ብታረጉት በጣም ይሄ ትልቅ ገቢ ነው። 303000 ነው ያልኳችሁ 303 ዶላር አይደለም። ስለዚህ ሲባዛ አድርጉትና እዚህ ጋር በ148 ዝም ብላችሁ መቱት። ዩቲዩብ ዶላር ሙሉ ለሙሉ አሁንም ባለበት ሁኔታ እየጨመረ ነው። ስለዚህ በአመት ውስጥ ይሄ ቻናል ስንት ያገኛል ማለት ነው? 44,844,000 የኢትዮጵያ ብር ወደ ራሱ ያስገባል ማለት ነው። ይሄ ማለት መንግስት ያለ ምክንያት ኖርማሊ ታክስ ዩቲዩብ ላይ ወይም ደግሞ ቲክቶክ ላይ ሶሻል ሚዲያዎች ላይ ጭናለው የሚለው እንደ ቀላል ዝም ብሎ እንዳይመስላችሁ ነው። ኖርማሊ ምንም አይሰራ ወይም ደግሞ ዝም ብሎ ቪዲዮ ጀነሬት እየተደረገ እየተለቀቀ ብቻ ኖርማሊ የካምፓኒዎችን ማስታወቂያ የሚጠበቅ ብቻ አይምሰላችሁ። እንደዚህ የመሳሰሉ በጣም ትልልቅ ገቢዎች እንደሚገኙ እንድታውቁ ነው ለማለት ነው። ስለዚህ አሁን ወደ መጨረሻው ደግሞ ታይማችሁን ላለመፍጀት ስለ አቤል ብርሃኑ ሙሉ ለሙሉ እናያለን ማለት ነው። የቱር ቻናል አለው፣ የኒውስ ቻናል አለው፣ በጣም ብዙ ቻናሎች አሉት። በዛሬው ግን የምናየው እኛ ኖርማሊ የቱር ቻናሉንና የኒውስ ቻናሉን ሙሉ ለሙሉ አሳያችኋለሁ ማለት ነው። አሁንም እንድትረዱ የምፈልገው የሰውን ገመና ለማውጣት ብዬ አይደለም። በዩቲዩብ ላይ ያላችሁን ሐሳብና ጥያቄ ሙሉ ለሙሉ እንድታውቁና ከዛ ውጭም ደግሞ ዩቲዩብ መስራት ፍላጎትና አቅም ያላችሁ ካላችሁ ለመስራት አሁንም ሬዲ እንድትሆኑ ነው ማለት ነው። እዚህ ጋር እንግዲህ የምትመለከቱት በስተመጨረሻ ላይ የምናየው የአቤል ብርሃኑ ሁለቱን ቻናሎች ነው የምናየው ማለት ነው። የመጀመሪያ ላይ ኒውሱን ነው ማለት ነው። ስለዚህም እንግዲህ የኒውስ ቻናሉ ከ1.9 ሚሊዮን በላይ ሰብስክራይበር አለው ማለት ነው። አጠቃላይ ደግሞ ከ253815 735 ቪው በላይ አጠቃላይ እስካሁን ድረስ አለው ማለት ነው። በቪዲዮ ደረጃ 2532 ቪዲዮዎችን እስካሁን ድረስ ሰርቷል ማለት ነው። የኒውስ ቪዲዮዎችን ሰርቷል ማለት ነው። የተከፈተው ይሄ ቻናል ክሬቶን ማርች 20 2018 ነው ማለት ነው። ከፈታ ዴይሊ በኋላ የተከፈተ ቻናል ነው። በጣም በጥሩ እድገት ላይ ያለ ቻናል ነው ማለት እንችላለን ማለት ነው። እንግዲህ በየወሩ ምን ያህል ሰብስክራይበር ያገኛል ብላችሁ ብታስቡ በጣም እዚህ ጋር እንደ አነስተኛ አድርጎ ስለያዘው ኖርማሊ እዚህ ጋር ምንድን ያደረገው ዜሮ ብሎ ነው ዝም ብሎ የያዘው። አሁን ላይ እዚህ ጋር ኤናሊቲክሱ ማለትም የሰብስክራይበር እድገቱ በጣም እዚህኛው ላይ አነስተኛ ሆኗል የዜና ቻናሉ ላይ ማለት ነው። ከዛም በኋላ ደግሞ እንግዲህ እዚህ ጋር የኒውስ ቪዲዮ ለምሳሌ በየወሩ ስንት እይታዎችን ያገኛል ብላችሁ እዚህ ጋር ኖርማሊ የተቀመጠው ስንት ነው? በየወሩ እስከ 3 ሚሊዮን እይታዎችን እንደሚያገኝ ነው ማለት ነው። ወደ ገቢው ጋር በምንመጣ ሰዓት ላይ ደግሞ በጣም እንግዲህ ትንሽ የገቢ ከሌሎቹ ቀደም ካየናቸው ቻናሎች ሁሉ በጣም አነስ ያለ ነው። እዚህ ጋር እንደምትመለከቱት መንዝሊ የሚያገኘው የዩቲዩብ ሪቬኒው ወይም ደግሞ ገቢው የአሜሪካ ዶላር ስንት እንደሚያገኝ ታውቃላችሁ? ከዚህ ከዩቲዩብ ከዚህ ቻናል ላይ ከ1.9 ሚሊዮን ካለው ቻናል ከቀደም ካየናቸው ቻናሎች ትንሽ አነስ ያለ ነው። ስለዚህም እንግዲህ 738 የአሜሪካ ዶላር አነስተኛ ከሆነ በዚህ ያገኛል ማለት ነው። ከፍ ካለ ደግሞ እስከ 12000 የአሜሪካ ዶላር ድረስ ያገኛል ማለት ነው። ቀደም ካየናቸው ያው በጣም አነስተኛ የሚባለው ቻናል ነው። ከዛ ውጪ ደግሞ እዚህ ጋር ኖርማሊ ይሄኛውን ቀለል አድርጌ ነው ማይላችሁ ማለትም አነስተኛ ስለሆነ እናንተ ያለውን ሪቬኒው ከፈለጋችሁ ካልኩሌት አድርጋችሁ ሙሉ ለሙሉ ነገሩ ማወቅ ትችላላችሁ። አመታዊው ደግሞ ኖርማሊ ከ11000 ዶላር እስከ 182000 ዶላር ድረስ ሙሉ ለሙሉ ያገኛል ማለት ነው። ስለዚህ አሁን ዝም ብለን 12000 ዝም ብለን ካልኩሌት ብናረጋለት ኖርማሊ አነስተኛ ካገኘ ቀደም እንደነገርነው 738 የአሜሪካ ዶላር ያገኛል ማለት ነው። ስለዚህ ሲባዛ አድርገን በ148 ዝም ብለን ብንመታው ስንት ያገኛል ማለት ነው? ይሄ በጣም አነስተኛ አልሰራም ተብሎ ከታሰበ 709224 ብር በአሜሪካ ዶላር ወደ ኢትዮጵያ ሲገለበጥ ይሄን ያህል የማግኘት ፕሮባቢሊቲ አለ ማለት ነው። ከፍ ካለና በጣም ጥሩ አድርጎ ከሰራ ደግሞ ኖርማሊ 12000 የአሜሪካ ዶላር ስለሚያገኝ ይሄንን ዝም ብላችሁ አብዝታችሁ ማግኘት ትችላላችሁ ማለት ነው። ስለዚህ እንደምትመለከቱት እንግዲህ ከ1.7 ሚሊዮን ብር በላይ
በኢትዮጵያ ጀነሬት ያደርጋል ማለት ነው። ይሄ ልጅ ታዲያ 2 እና 3 ቻናሎች ነው ያሉት። ምን ያህል መስራት ይችላል የሚለውን ነገር ለእናንተ ተውኩት። ነገር ግን እኔ አሁንም መግቢያ ላይ እንደነገርኳችሁ የሰዎችን ገመና ወይም ደግሞ ገቢያቸውን ኪሳቸውን ምን ያህል ያገኛሉ የሚለውን ነገር ለማጋለጥ ብዬ ሳይሆን እናንተ ስለ ዩቲዩብ ያላችሁን ጥያቄ ከዛ ውጪም ደግሞ በዩቲዩብ ስንት ይገኛል የሚለውን ነገር ሙሉ ለሙሉ እንድታውቁና እንድትረዱ ስለፈለኩኝ ነው ማለት ነው። ስለዚህ እንግዲህ አሁን ኖርማሊ አመታዊ ገቢውን እናንተ ካልኩሌት አድርጋችሁ ድረሱበት ታይማችሁን ላለመፍጀት ስል። ስለዚህ አሁን የቱር ቻናሉን ደግሞ ሙሉ ለሙሉ እናያለን ማለት ነው። ስለዚህም እንግዲህ እንደምትመለከቱት አቤል ብርሃኑ የወይኗ ልጅ 2 የሚለው በጣም እኔ ትልቅ ነገር ያገኝበታል ብዬ ማስበው ቻናል ይሄኛው ነው። ከ1.5 ሚሊዮን በላይ ሰብስክራይበር አሉ። እኔም በጣም የምወደው የቱር ቻናሉ ማለትም በተለያዩ ሀገራት ላይ እየተንቀሳቀሰ ያሉ አዳዲስ ነገሮችን የሚያሳይበት በጣም የምወደው ቻናል ነው ማለት ነው። በዚህ ቻናል ታዲያ ከ1.5 ሚሊዮን በላይ ሰብስክራይበር አለው። ከ148 ሚሊዮን 182815 እስካሁን እይታዎችን አግኝቷል በዚህ ቪዲዮ ማለት ነው። እስካሁን በዚህ ቻናል አጠቃላይ ከዛ ውጪም ደግሞ 769 ቪዲዮዎችን እስከ ዛሬ ድረስ ክሬት አድርጎ ለቋል ማለት ነው። ይሄ በጣም ኖርማሊ ከኒውሱ በላይ በጣም ቻሌንጅ የሚያደርገውና ትልቅ እሱንም በጣም ትልቅ ወጪዎችን ሊያስወጣ የሚችል ቻናል ነው። ምክንያቱም በየአገራቱ ውስጥ እንቀሳቀሱ ስፖንሰር ተደረጋችሁ አይደለም። ከዛ ውጪም ብዙ ወጪዎች ይኖራሉ። የበረራ የተለያዩ ወጪዎች ስለሚኖሩ እዚህኛው ቻናል ላይ ገቢውንም እኔ እንደዛው ከፍ አድርጌ ነው ማስበው ማለት ነው። ከሌሎቹ ቻናሎች እንደውም ይሄኛው ከፍ ይላል ብዬ አስባለሁኝ። ስለዚህም እንግዲህ ሴፕቴምበር 8 2013 ነው የተከፈተው ይሄ ቻናል ማለት ነው። ስለዚህ ወረድ እንባል ማለት ነው። በዚህኛው ቻናል ወራዊ ሰብስክራይበር እስከ 20000 ሰብስክራይበር ድረስ እንደሚያገኝ እዚህ ላይ ተቀምጧል ማለት ነው። 20000 ሰብስክራይበር በየወሩ ተጨማሪ ሰዎችን እንደሚያገኝ ማለት ነው። ከ2.5 ሚሊዮን በላይ እይታዎችንም ደግሞ በየወሩ እዚህ ቻናል ላይ ቪዲዮዎችን ቶሎ ቶሎ በሚለቅ ሰዓት ላይ እንደሚያገኝ ተቀምጧል ማለት ነው። ስለዚህም እንግዲህ አሁን በስተመጨረሻ ላይ የገቢ ምንጩን አጠቃላይ ያለውን ነገር እናያለን ማለት ነው። በዚህኛው ቻናል ኖርማሊ ወራዊው ገቢው ምን ይመስላል ብለን ስናይ 616 እስከ 9900 ዶላር ድረስ ያገኛል ማለት ነው። ይሄ በጣም እንደውም እንደዚህኛው ቻናል አንፃር በጣም አነስተኛ ነው ኖርማሊ እኔ ገስ እንዳረኩትኝ። ምክንያቱም ከ616 እስከ 10000 ዶላር ድረስ ብላችሁ ብታስቀምጡት ኖርማሊ እንደ ቻናሉ ልፋት እንደተለያየ ወጪው አንፃር በጣም አነስተኛ ነው። ኖርማሊ ያው ዶላር እንደመሆኑ መጠን ወደ ኢትዮጵያ ስትመቱት በጣም ከፍ ያለ ነው በርግጥ። ነገር ግን አሁን ለምሳሌ አነስተኛ አልተሰራም ቢባል 616 ዶላር ያገኛል። ስለዚህ አሁን ዝም ብላችሁ ይሄንን ብታበዙት 91000 ምናምን 91000 ብር ምናምን አካባቢ ወደ 168 ምናምን አካባቢ ያገኛል ማለት ነው። ይሄ በጣም አነስተኛ አላገኘም ከተባለ ይሄ ቻናል ምንም አልተሰራበትም ከተባለ የሚገኝ በኢትዮጵያ 91000 ብር ምናምን አካባቢ ይገኛል ማለት ነው። ስለዚህ ይሄም ቢሆን አሪፍ ነው። እንደምትመለከቱት በጣም አሪፍ ነው። ትልቅ ተገኘ ከተባለ ደግሞ 10000 ድረስ ያገኛል ማለት ነው። ስለዚህ 10000 ብርን ዝም ብላችሁ ታይምስ ብታረጉት በ148 በኢትዮጵያ ስትመቱት 1.480 ብር አካባቢ ድረስ በየወሩ ከዚህ ቻናል ጀነሬት ያደርጋል ማለት ነው። ስለዚህ ይሄ ልጅ ኖርማሊ ብዙ የተለያዩ ቻናሎች አሉት። ከዛ ላይ ስንት ሊያገኝ ይችላል የሚለውን ነገር እናንተ ከፈለጋችሁ ካልኩሌት አድርጉት። የሰው ካልኩሌት ማድረግ ከደብራችሁ ደግሞ የራሳችሁን ቻናል ከፍታችሁ የዚህን ያህል እነዚህን የመሳሰሉ ገቢዎችን መስራት ትችላላችሁ ማለት ነው። ስለዚህም አመታዊ ገቢው ጋር በምንሄድ ሰዓት ላይ ይሄ ቻናል በአመት ከዩቲዩብ ብቻ ሪቬኒው ጀነሬት አድርጎ ኢስቲሜት ሪቬኒው ያገኘው ከ9700 አልሰራም ከተባለ በጣም አነስተኛ ከሚባለው እስከ 155000 ዶላር ድረስ ያገኛል ማለት ነው። ስለዚህ ይሄ ማለት እንግዲህ አጠቃላይ ስለ ዩቲዩብ ብዙዎቻችሁ እርግጠኛ ነኝ ጥያቄ ካለባችሁ ስንት ቪው ይገኛል፣ ስንት በምን ያህል ቪው ምን ያህል ገንዘብ ይገኛል የሚለውን ነገር እያንዳንዱን ነገር ግልጽ የሚያደርግላችሁ ይመስለኛል። ከዛ ውጪ ደግሞ በስንት ቪው በ1000 ቪው ምን ያህል ይገኛል የሚለውን ነገር ከፈለጋችሁ ደግሞ በሌላ ቪዲዮ ሰራላችሁ ይሆናል። የሌሎች ቻናሎችን ደግሞ ገንዘብ ምን ያህል እንደሚያገኙ ማወቅ ከፈለጋችሁ ኮሜንት ላይ አስቀምጡልኝ። ምን ያህል እንደሚያገኙ በዩቲዩብ የማወቅ ፍላጎት ካላችሁ ማለት ነው። ከዛ ውጪ እኔ የምመክራችሁ ይሄንን ገቢ ካያችሁ የራሳችሁን ዩቲዩብ ቻናል ከፍታችሁ ዩቲዩብ እንድትሰሩ እመክራችኋለሁ ማለት ነው። በዛሬው ቪዲዮአችን እንግዲህ አጠቃላይ የሁሉንም ኪስ ኦልሞስት የሶስት ቻናሎችን ኪሳቸውን የዩቲዩበሮቹን ኪስ ሙሉ ለሙሉ በርብረን አይተናል ማለት ነው። በጣም ብዙዎቻችሁ ተገርማችሁበታል። እርግጠኛ ነኝ የሚያገኙትን ገምታችሁ ከነበረ ምን ያህል ያገኛሉ ብላችሁ አስባችሁ ከነበረ ወይ ከፍ ወይ ዝቅ ብሎባችኋል ወይ ያስገርማችኋላችሁ ማለት ነው። ስለዚህም እንግዲህ ዩቲዩበር መሆን ፍላጎት ካላችሁ ዛሬውኑ ቻናላችሁን ክሬት አድርጉና ወደ ዩቲዩብ ጆይን አድርጉ ማለት ነው። በቀጣይ ደግሞ የራሳችንን ገቢ ይዘን እንመጣለን ማለት ነው። ሰላም ያገናኘን።